መንታ መንገድ ሱምሩ ለሕክምና ወደ ውጭ ሀገር የሚጓዘውን ታሲንን አውሮፕላን ጣቢያ ሸኝተው ስትመለስ መንገድ ላይ መኪናዋ ከትልቅ ዛፍ ጋር ይጋጫል። ታሲንን ለመሸኘት ወጥታ ያልተሳካላት ሕክመት ከኋላዋ ነች። ሱምሩ መኪናው ውስጥ ራሷን ስታለች። ሕክመት ወዲያው ወደ ሱምሩ ትሄዳለች። እርጅኝ፣ እባክሽ እርጅኝ፣ የምትችይውን አድርጊ፣ አልረዳሽም ብላ ሕክመት ተመልሳ ወደ መኪናዋ ትገባለች። አደጋውን የፈጠርሽው አንቺ ነሽ ወይዘሮ ሱምሩ፣ እኔ ከደምሽ ንጹህ ነኝ፣ በዚህ ሙፈቴ ይሰማኛል፣ በይቅናሽ ብላ ሕክመት መንገዷን ትቀጥላለች። ሱምሩ መኪናው ውስጥ ራሷን እንደሳተች ነው። በሌላኛው በኩል አዲሶቹ ሙሽራዎች ኢሳትና ይስማ ገና በተሞሸሩበት ማግስት ንትርክ ጀምረዋል። እዚህ ክፍል ውጭልኝ። ምን ማለት ነው ኢሳት? ይሄ ክፍል እኮ የኔም ነው። ያንቺ አይደለም፣ ይሄ ክፍል የኔ ነው። እንዴ ኢሳት፣ ይኸውልሽ አይገባሽም እንዴ? አልፈልግሽም እያልኩሽ ነው። እኔ ካንቺ ጋር እዚህ ክፍል ውስጥ መቆየት አልፈልግም። እንዴት ማለት? ይኸውልሽ ይሄ የሱት ክፍል ትልቅ ነው። በቃ ከወንድምሽ ጋር ሄደሽ ተኚ። አሁን ውጪ ሂጂ። ኢሳት አትቀልድ። እየቀልድኩ አይደለም። እኔ እኮ ሚስት ነኝ፣ ተጋብተናል እኮ እና ደግሞ ልጅ በሆዴ ውስጥ ነው። ወይኔ አምላኬ! ይኸውልሽ አንቺ መጀመሪያ እኔ ሚስት አይደለሽም። የሆነ ሰነድ ፈረምንና አንቺ ሚስቴ ትሆኛለሽ ማለት አይደለም። ሚስቴ አይደለሽም። እና ደግሞ ያንም እንዳደርግ ያደረገኝ ያው ቆሻሻ ወንድሜ ነው። ይሄን ታውቂያለሽ። እኔና አንቺ አብረን አንሆንም። ኢሳት እባክህ፣ እባክሽ አሁን ውጪ። ነይ ውጪ ኢሳት እባክህ። ኢሳት ይስማን እየጎተተ ከቤት ያስወጣታል። ኢሳት እባክህ እንደዚህ አታርግ እባክህ። ነገርኩሽ እኮ ውጪልኝ። በቃ ተመልሰሽ እንዳትመጪ እባክህ ኢሳት፣ እንደዚህ አታድርግ። በሩን እየደበደበች ታለቅሳለች። በሌላኛው በኩል ቻን ለመሊክ ማስጠንቀቂያ እየሰጣት ነው። እኔ እስከ ዛሬ የተቻለኝን ሁሉ አድርጌያለሁ። አሁን ግን ትዕግስት አጥቻለሁ። እኔ ኖን መታገስ በጭራሽ አልችልም። እሱ እንኳን ለእኔ ነገ አገባታለሁ ለሚላት ሲብሌይ እንኳን ርኅራኄ የሌለው ጨካኝ ነው። ወንድምሽ በሽተኛ ነው፣ ሕክምና ያስፈልገዋል። ዛሬ እኔና ሲብሌይን አንድ ካፌ ውስጥ ቢያገኘን ጉዳዩን እንኳን ሳይመረምር ሳይጠይቅ እሷ ላይና እኔ ላይ ጥቃት አድርሷል። አይተው ወንድሜ እንደዚህ አያደርግም። ሴት ላይ አሶ ደግሞ ሲብሌይ ላይ እንደዚህ እጁን አያነሳም። አድርጎታል። ብታምኝም ባታምኝም አድርጎታል። ይገርምሻል፣ ብርጭቆን የወረወረባት። እርግጠኛ ነኝ ወንድምሽ ታሟል፣ ሕክምና ያስፈልገዋል። መሊክ፣ እኔ ትዕግስት አጥቻለሁ እና ዛሬ የጠራሁሽ ምርጫ ልሰጥሽ ነው። ከእኔ ጋር ልጃችንን እያሳደግን በሰላም እንድንኖር ወደ እኔ እንድትመጭ እፈልጋለሁ። ኖህ መቼም ቢሆን እኔና አንቺ አንድ ላይ እንድንሆን አይፈቅድም። ካልሆነ ልጅሽን ያላባት ታሳድጊዋለሽ። እንዴት ልጅ አባት እያለው ያላባት አሳድገዋለሁ? ምን እያልክ ነው መሊክ? ከእኔ ጋር ካልመጣሽ ልጃችን አባት አይኖረውም። በቃ አልቋል። ስለዚህ ከእኔ ጋር መምጣትን ምርጫ ካደረግሽ ነይ። በቀጠለው ትዕይንት ይስማ በሩን እያንኳኳች ኢሳት በሩን እንዲከፍትላት መለመኗን ቀጥላለች። ኢሳት እባክህ የኔ ፍቅር በሩን ክፈትልኝ እባክህ። በዚህ ጊዜ ኢሳት ተናዶ በሩን ይከፍተዋል። የምን ፍቅር ነው? የኔ ፍቅር ነው ያልሽው? ፍቅርሽን የምትፈልጊበት እጅና ፈልጊ። እኔ አንቺ ፍቅር አይደለሁም፣ ሰማሽ? በዚህ ጊዜ ጭቅጭቃቸውን የሰሙት የቤተሰቡ አባላት ይሰበሰባሉ። ምንድን ነው? አብረሽኝ አታድሪም? ሂጂና ከወንድምሽ ጋር እያለኝ እኮ ነው። ኢሳት ምን ነካ? ይቺ ልጅ እኮ ሚስት ናት። በሕጋዊ መንገድ እኮ አግብታታል ትላለች የቢንያም ሚስት። እናንተ ሰራተኞች በቃ ዞር በሉልኝ ያለ ኢሳት ሲጮህ ቢንያሚን ይደርሳል። ምንድነው ያልከው? ይኸውልህ ሚስቴ ላይ ሁለተኛ አፌን ከፍታለሁ ብትል ምን ልታመጣ? እማመጣውንም አሳያለሁ ብሎ ቢንያሚን ኢሳትን በጥፊ ይመታዋል። በዚህ ጊዜ ቤተሰቡ ይንጫጫል። ኢሳትና ቢንያሚን ይያዛሉ። ቤተሰቡ መገላገል ይጀምራል። በዚህ ጊዜ ወይዘሮ ናያት መጣ ሁሉንም ታረጋጋቸዋለች። ምን ሆነሃል ልጄ? ተቀመጥ፣ ተረጋጋ። ወይ ይህች ልጅ ምን አርጊ ነው የምትላት? አያቴ ይህች ልጅ በጭራሽ ሚስቴ አይደለችም። በቃ ያገባኋትም ተገድጄ ነው እና አብራኝ እንድታድር አልፈልግም። ተረጋጋ። ቆይ ኢሳት ትላለች ሜሱት።
ወደ ኢሳት ጠጋያለች። ስሜን አትጥሪው። ምን ፈለግሽ? በቃ አንቺ ከዚህ ማትወጪ ከሆነ እኔ እወጣለሁ። ከአንቺ ጋርማ ማደር አልፈልግም። ልጄ ልትሄድ ነው፣ መሽቷል እኮ። ሆቴል ሄጄ አድራለሁ አያቴ። በዚህ ጊዜ ቅስሟ የተሰበረው ይስማ ሰክሰክ ብላ ታለቅሳለች። እባክሽ ልጄ እንደሱ አታድርጊ፣ እባክሽ ተረጋጊ ልጄ ያለች ወይዘሮ ኒያት ልታረጋጋት ትሞክራለች። በሌላኛው በኩል በኖህ ፍቅር ተስፋ የቆረጠችው ሲብላይ በሐዘን ተኮራምታ ተቀምጣለች። በዚህ ጊዜ በሩ ይንኳኳል። ወይዘሮ ሲባለች የኔ ልጅ እንዴት አመሽሽ? ተቀመጪ አያቴ። ሲብላይ ያው በተፈጠረው ነገር አዝኛለሁ፣ ግን ልጄ ተስፋ አትቁረጭ። ያው እሱ እኮ ይሻሻላል፣ አይዞሽ፣ ወደ ራሱ ይመለሳል፣ አትጨነቂ አያቴ። እኔ በቃ የነው ነገር በቅቶኛል አያቴ። እዚህ መቆየት አልፈልግም። በቃ ወደ ሆነ ቦታ መሄድ ፈልጋለሁ። ልጄ እንደዚህ አትበይ፣ እሱ እኮ በጣም ይወድሻል አያቴ። አንዳንድ ጊዜ ፍቅር በቂ ላይሆን ይችላል። እሱ ስኖትሽን ነው። ጃን አባቴ እንደሞተ ነገረኝ እና የአባቴንም አይን አለማየቴ ቅስሜን ሰብሮኛል። ቁጣው ሳውቁ ምን ይመስል እንደነበር ባየው ደስ ይለኝ ነበር እና ኖህን በተመለከተ ደግሞ በቃ የሱ እስረኛ መሆን አልፈልግም። እሱ እያንዳንዱን እንቅስቃሴን ይከታተላል እና ሁሌ ችግር እንደፈጠረ ነው። ይኸውልሽ ልጄ፣ እኔ ወደዚህ የመጣሁት ለኖህ ጥብቅና ልቆም አይደለም። እኔ አሁንም ማስበው ላንቺ ነው። አመሰግናለሁ አያቴ። እውነት በጣም አዝኛለሁ። በዛ ላይ ደግሞ የይስማዕ ጉዳይም እያስጨነቀኝ ነው እና አንቺም ለገጠምሽ ነገር አዝናለሁ። ለወይዘሮ ኒያት ሲብላይን ታቅፋታለች። ሲብላይም በወይዘሮ ኒያት ጀርባ እንባዋን ታፈሳለች። በሌላኛው በኩል ከግማሽ ሰዓት በኋላ ሱምሩ ራሷን ከሳተችበት ትነቃለች። ሱምሩ የደነዘዘውን አካሏን እየጎተተች ከመኪና ትወጣለች። አካባቢው በጨለማ ተውጧል። በሌላኛው በኩል ኖህ ሲብላይን ፍለጋ ወደ አዲሱ የሳንሻላን ቤተሰብ መኖሪያ ቤት ይሄዳል። ምንድነው ትላለች ህክመት። ሲብላይን ፈልጌ ነበር፣ እባክሽ ጥሪልኝ። አይ እንደምትመጣ ሲብላይ ታውቃለች። እንዴት መጣ? እባክሽ አንዴ ጥሪልኝ። በዚህ ጊዜ ቢንያሚን ይመጣል። ምን ፈልገህ ነው? ሲብላይን ፈልጌ ነው የመጣሁት፣ እባካችሁ ጥሩልኝ። ያው ሲብላይ ፈቃደኛ ካልሆነች እሷን ልታገኛት አትችልም። በል በመጣበት ይላል ቢንያሚን። ይኸውላችሁ ስሙኝ፣ አሁኑኑ ሲብላይን ማጠሯት ከሆነ ትልቅ ችግር ፈጥራለሁ። በዚህ ጊዜ ኖህ ገፍትሯቸው ወደ ውስጥ ይገባል። እንዴ ቁም እንጂ ወዴት ነው የምትሄደው? ቢንያሚን ሂድና መልሰው ትላለች ቢንያሚን ሚስት። ሲብላይ ኖህም ሲብላይ ወዳለችበት ክፍል ሄዶ በሩን በርግዶ ወደ ውስጥ ይገባል። ምንም ማድረግ አትችልም፣ ተመለስ ትላለች ወይዘሮ ኒያት በሩን ይዛ። አያቴ ምንም ላድርግ አይደለም፣ ላናግራት ነው። ወደዛ ሄድልኝ። ሲብላይ ምን ነካሽ? ቅዳሜ እኮ እንጋባለን። እባክሽ እንደዚህ አታድርጊ። እርሰው በጭራሽ እኔ እናንተ ልንጋባ አንችልም። አንተን ማግባት አልፈልግም። በዚህ ጊዜ ኖህ ቅስሙ ይሰበራል። ሲብላይ ምን እያልሽ ነው? እባክሽ አያቴ አነጋግሪያት። እባክሽ እንደዚህ አታድርጊ ሲብላይ፣ እኔ በጣም ነው የማፈቅርሽ ሲብላይ። በዚህ ጊዜ ሰራተኛዋ ህክመት ለፖሊስ ትደውላለች። የሆነ ሰው ቤታችን ገብቶ ችግር እየፈጠረ ነው፣ እባካችሁ ቶሎ ድረሱልን፣ ደግሞ መሳሪያ ታጥቋል። እባክሽ ሲብላይ፣ እባክሽ ሌላ እንድድል ስጭኝ እባክሽ። እኔ ስፍር ቁጥር የሌለው እድል ሰጥቼ ነበር። በቃ የኔ እናንተ ነገር አብቅቷል። ና በቃ አልፈልግም እያለች ነው። ወደ መጣበት ተመለስ ይላል ቢንያሚን። አልሄድም ሲብላይ ይቅር እስክትለኝ ድረስ እዚሁ ነው የምቆየው፣ የትም አልሄድም። እባክህ ራሴን እንድገድል አታድርገኝ። በቃ የኔ እናንተ ነገር አብቅቷል፣ ሂድልኝ ብላ ሲብላይ ወደ ውስጥ ትገባለች። በቀጠለው ትዕይንት ሱምሩ ራሷን እየጎተተች መንገድ ለመንገድ ስትጓዝ መንገደኞች ያገኟትና ወደ ሆስፒታል ይዘዋት ይሄዳሉ። በቀጠለው ትዕይንት ፖሊሶች የሳንሻላን መኖሪያ ቤት ይደርሳሉ። እዚህ ምን እየተፈጠረ ነው? ወንድሜ ምን እየሰራ ነው? ለምንድነው ቤተሰቡን የምትበጠብጠው? እንዴ ለፖሊስ ደውላችሁ እንዴ? ማን ይደውለው? ና ያዘው። ይኸውልህ አለቃ፣ ቆይ አንድ ጊዜ አንድ አዳምጡኝ።
ሚስቴን ፍለጋ ነው የመጣሁት። እባካችሁ አትወሰዱኝ። ውሰዱት! ቤታችንን ሰብሮ ነው የገባው። ውሰዱና ሰሩልን። ይኸውላችሁ አለቃ፣ እኔ ሚስቴን ፍለጋ ነው የመጣሁት እና በቅርቡ ስለማገባት እሷን ለማናገር ነው የመጣሁት። በዚህ ጊዜ ሲብላይ ትመጣና የጋብቻውን ጥያቄ ሰርዤዋለሁ። እኔ እናንተ መጋባት አንችልም። እባክሽ ሲብላይ ይህንን አታድርጊ። ኦፊሰር እባካችሁ ይዛችሁት ሂዱ ትላለች ሲብላይ። ና ጌታው ቀጥል። ፖሊሶቹ ኖህን አስረው ይዘውት ይሄዳሉ። ሲብላይ አፈቅርሻለሁ። ፖሊሶቹም ኖህን በመኪና ጭነው ወስደው እስር ቤት ያስሩታል። በመጨረሻም ሲብላይ ደህና ትሆናለች። ሕክምናዋንም እንደጨረሰች ለሜሊክ ደውላ ያለችበት ድረስ መታ ይዛት እንድትሄድ ትጠይቃታለች። ሜሊክም ያለችበት ድረስ መታ ይዛት ትሄዳለች።